እላችሁ አይ አሁን ምን ታወጣለህ? ባይብላብ ላይ የምታወጣው አውጣው። ስልክ እጅ ላይ ቃል እኔ እኮ አውጣው ስለ አላወጣም አልክ አንተ። ባይብላብ ላይ ግባና ለቤተክርስቲያን ላይ ነው የወጣው ቃል አለ። ዘሌዋዊ ላይ ነው የወጣው የከፈተው። አሁን ዘሌዋውያንን አምጥቶ ይኸውልህ ድንጋይ የምትል እንትን አውጥቶ እስክሪ አይ ሁሌ ስትያዝ እኮ ሁሌ እንደዚህ ነው የምትለው አንተ። አውጣው ስለ አላወጣም ማለት ነው ሲያዝ እኔ እኔ ስትይዝ አሁን እሺ ሲያዝ እኔ የዳዊትን ማለት ነው ጠቅሶ ተናግሯል። ወንጌላዊት መጽሐፍ ላይ ጴጥሮስን በቀጥታ ይሄ ኢየሱስ ነው ብሎ ገልጧል። ሁሉም በወንድ ነው፣ ውሸታ በሴት አንቀጽ አይደለም። ሁሉም አንተ ያመጣው ጥቅስ ይቀልዱብሃል። አሁን ቪዲዮ የሚሰሩ ሰዎች ማለት ነው። እኔ ያሳያቸዋለሁ። በወንድ ነው በሴት አንቀጽ የሚለውን ጠይቀ ነው አሳያቸዋለሁ። እሺ ካሜራ ዙሬ ማለት ነው። አንድ ጊዜ ላሳያችሁ። ቆሮንቶስን ምፍጣችን አፍንጫችን የደረቀ ሞኞቹ መስለን። እሺ የኔ እኮ ችግሩ ይሄ የሚያዞረው ነገር ነው። ኮምፒውተር የያዘ ሰው ወይ ሌላ ስልክ የያዘ ሰው አንድ ሰው አስገባል። አሁን ታፍኗል ድምጽ ኤፍሬም ታፍኗል። አሁንስ አይሰማም? አሁን ጥሩ ነው። እሺ ላፕቶፕ ያለው ወይ ስልክ ያለው እኔ እያዞረ ነው። ካንተ አይደለም ችግሩ፣ ካንተ አይደለም። ቲክቶክ ራሱ የ2000 ውስጥም የውሸት መሆኑን ያውቃል አልኩ። ካንተ አይደለም እኮ ይሄው እየመሰከረ እኮ ነው። ቲክቶክ ራሱ የትም ሲሆን ይገለብጠዋል። አሁን የ54ቱን አድርገህ ሞክረው፣ አይገለብጠው። እሺ አንድ ሰው ገብቷል። እሺ ዕብራይስጥ እኛ እንደውም የሚችል ሰው ይመስለኛል። እሺ ሰላም ነው የገባኸው ሰው ወንድማችን? እፊ ሰላም 22 ላይ ገልብጠውና እኔ አነባዋለሁ። እሺ ታነባዋለህ አንተ? እኔ ሳሳይ እኔ ጋር ይገለበጣል። እንትን አይልም። ችግር የሆነው እኮ እሱ ነው። ተገልብጦ ነው። አስዬ ይጻፈውና ሀብለ ይግባና አንድ ሰው አስዬ ፕሊስ እንትን በህብሩ በሉትና ኦኬ መዝሙረ ዳዊትን ማለት ነው። መዝሙረ ዳዊትን 117 ግን ዮናስ ይናገር ሂብሪው በሉትና ተመሳሳይ ነው የሚያወጡ ባይብል ለሁለታችሁ እኮ አውጥቻለሁ ነው። እሺ አውጥተው 117 ነው ፓፓ 18 ላይ ይቀይራል። እሺ በሀቡ ላይ እንደዛ ይቀይራል። እሺ ችግር የለውም። ይኸው እሺ አሁን አስረዳን። የሴት ነው ብለህ ያልከውን ማለት ነው። ይኸው እሺ ወርዱ ምንድነው? ናውኑ ምንድነው? አባዬ አንድ ሰከንድ ቆይ አንድ ሰከንድ እኔ ሳቅ ወደ ለቅሶ መቀየር ልምድ አለኝ። ስንት ጊዜ ነው የምነግራችሁ? ሳቅ ወደ ለቅሶ የመቀየር ውረድ ሰነፍ። ሳቅን ወደ ለቅሶ የመቀየር ጥበብ አለኝ። አትሳቁ ቀድማችሁ። አሁን ስማ በቃ ፌሚናን ሲንጉላር ይላል። በቃ ይሄ እኮ አንዴ ማንን ነው የምታጭበረብረው? አንዴ ሚውት አድርግ። ነገራችን ላይ ውርደታችን ከርማሌ የምንለው በዚህ ምክንያት ነው። ለማንኛውም በሉ ውጣ አጭበርባሪ። እስቲ የተነሳውን ሐሳብ አልሰማሁትኝም ነበረ፣ ግን አሁን እንደተረዳሁትኝ የቃላት ትርጉም ላይ ነው። ግን የቃላት ትርጉም ላይ ሆኖ ምንድነው እንደዚህ አይነት የሚያስጽፈው ነው? ብሉይ ውስጥ ማርያምን የመፈለግ የመሰለ ድንቁርና የለም በእውነት ይላል። ምን አይነት የቴዎሎጂ እውቀት ነው? ይሄ እኮ ምንም እኮ ጭስ እኮ ይሄ እኮ ጥላቻ እኮ ነው። እኔ ብዙ ጊዜ የምንናገረው ለዛ ነው። ባይዘው they are full of በቃ ይሄ በጣም በጥላቻ የተሞሉ ናቸው። እመቤታችንን ይጠላዋታል ስንል ባይዘው ይሄ ዝም ብለን የማስመሰል አይደለም። አሁን ጋይስ ተመልከቱት። ኮመንቱን አይታችሁ ከሆነ ብሉይ ውስጥ በእውነት እንግዲህ አሁን ማን ደንቆሮ እንደሆነ እናያለን ከታላቅ ይቅርታ ጋር ጋይስ። እስቲ ሁላችሁም አትሊስት እኔ እኮ ምን አይነት አሁን ይሄን ኮመንት የጻፈው ሰውዬ ጋይስ በደንብ አስተውሉ። ኦኬ ይሄን ኮመንት የጻፈው ሰው ማስተርስ ቲዮሎጂ በሉትራኑ ዘንድ ማስተርስ ቲዮሎጂ እየተማረ ያለ ሰው። ግን እኔ እንደውም
ትምህርቱን ቢያቆም ይሻለዋል። ዲግሪ ጨርሶ ማስተርስ እየተማረ እዚህ ደርሶ እንደዚህ አይነት ኮሜንት ከሆነ የሚጽፈው ቢያቆም። እንደ ወንድማችን ኢዮስ እየሰማኝም ከሆነ እንደው አቁም፣ በቃ ትምህርቱም አቁም። ምንም ትምህርቱም አልጠቀመም። ማስተርስ ድረስ መጥተህ ምንም የጠቀመ ነገር የለም። ኦኬ ብታቆም፣ ትምህርቱንም ብታቆም እና ማንም ሰው አንድ ክርስቲያን አይደለም ተውት፣ ይህ ክርስቲያን የሆነ ሰው አንድ ሙስሊም የሆነ ሰው ሐሳብ ስጥ ብትሉት ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል ትለዋለች የሚለው ምን አንተ እሺ የጥቅስ ምን ላይ ነው ያለው? አዲስ ኪዳን ላይ ነው እንዴ? ወይ ምን አልኩ? ስሜን ስጠራ ነው የሰማው። አዲስ ኪዳን ላይ ኢሳያስ ላይ ነው ያለው። እኔ አንብበው አንትሽ ቶበቅ ወገባችንን ነው የቆረጥከው አንትሽ። ምን አይነት ነው ግንባሩን ያወጣል? አንትሽ ነው ግንባሩን ያወጣል። ቤት ጋድዬ ነው ደግሞ ያለው እንጂ የምሬን ከመኝታ ቤት ነው የመጣሁት። ስሜን ሰምቼ እንደውም አሁን ጥሩት ለዮሲያስ ይሄን ላይቭ ሼር አድርጉለት ቶሎ በል። አሁን መጥቶ ይቅርታ ሳይጠይቅ እንደውም አንለቀውም ለጻፈው ነገር ራሱ ያለ እውቀት ስለሆነ ማለት ነው። ቶሎ ሼር አድርጉለትና እስቲ ወንድሞች ሀሳብ ስጡበት። ይሄ አሁን ከእንደዚህ አይነት ሰዎች ጋር እንዴት ነው የምንወያየው? ራሱ እኛ እኮ አፕዴት ማድረግ አለብን መሰለኝ፣ ወይ ዕብራይስጥኛ ምናምን ተለማምደን ከይሁዲዎች ጋር መወያየት መጀመር አለብን መሰለኝ። ናቱ በጣም ከባድ እኮ ነው ደግሞ እንዳልከው ይሄ ማስተርስ ምናምን እማራለሁ ያለ ምናምን በቃ ዋቴ ናቸው ታውቃለህ። በአካል ምናምን ያጋጠሙኝ አሉና እኔ ምን እንደሚማሩ ራሱ እግዚአብሔር ያውቀው። እውነት ለመናገር ከሆነ አስበዋል። ማስተር ስለመማር ማለት ነው ስለ መጽሐፍ ቅዱስ ሳትማር የትኛውም እንኳን ማስተርስ አይደለም ዲግሪ ላይ ሁሉ አለ እኮ ገና የመጀመሪያው ላይ ማለት ነው። እኔ አንድ ቻሌንጅ ላቅርብ። የሰንበት ተማሪ ቀዳማይ ከነሱ ኤምኤስሲ ከያዘ ጋር ዲቤት ቢያደርግ የኛ ይበልጣል ብዬ አምናለሁ። ማለት ዲቤት ብቻ አይደለም ካሪኩለሙ ራሱ የኛ ይበልጣል። የቀዳማዩ ጭራሽ ካሪኩለም ያወጣው ማተው አንተ ደግሞ እኔ እኮ አስተማሪዎቹ ራሱ ይበልጣቸዋል እያልኩ ነው። ካሪኩለም ማውጣት እኮ ትልቅ ነገር እኮ ነው። ትቀልዳለህ? አረ በጣም የሚገርሙ ናቸው ክርስቶስን። አሁን ይሄ ኮሜንት ሰማናቱ ሰው ቲክቶክ ላይ አንድ ወር ሳይሞላው 17 ይሳሳታል። ከባድ እኮ ነው። በአንድ ወር 13 ቀን የቀረው አስበዋል። ረበኝ እመቤቴን ሼር አድርጉለት ይሄን ላይቭ ግን እኔ እንደው ወይታቸውን እየሰማም ከሆነ እኔ አንተም ቦን የሆነ አካውንት ምናምን ዘግቼ የሆነ የጸሎት ጊዜ የጥሞና ጊዜ ወስዳለሁ። ወዳጅ እንዴ ደግሞ ቃሉን ጋዲ አሁን ኤፍሬም አይፈረድባትም። ድንጋይ ጾታ አለው ወይ ብላ ብትቀልድ አይፈረድባትም። ኤምኤስሲ ያላቸው እንደዚህ የሚጽፉ ከሆነ በጣም ስታነጻጸርማ ዘማሪዋ በጣም እንትን ናት፣ የተሻለች ናት። ዘማሪ ሶፊ ከባድ ቴዎሎጂያን ናት። እሷ አይ እንትን ነው እንዳልከው ምንድነው ጥላቻ ነው። እኔ አሁን እንደዚህ የሚያጽፈው ምናምን አንድ ሁለቴ ስተሰጥቶታል እንትን ላይ ገስት ላይ በቃ ከዛ በኋላ በጥላቻ ነው በቃ እንትን ሲል የምታገኘው ማለት ነው እንጂ በቃ ይሄ ግድ ነው። በቃ አንድ ዲግሪ የሚማር ሰው ራሱ ማወቅ አለበት ባይብል ስተዲን በትክክል በቃ አውቆ ነው እንኳን አይደለም ወደ ማስተርስ የሚሄድ ሰው ቀርቶ ማለት ነው። ዲግሪ አንተ ዲግሪ ትላለህ እንዴ? ሰማ ጂኦሎጂ ዲግሪ ብትማር ይሄን ማወቅ አለበት እንኳን ቴዎሎጂ ያ እኮ የምድር ቁፋሮ ጥናት ብታጠና ራሱ ይሄን ማወቅ አለበት። ምን ነካ በቂት አረ መምህር ዮሲያስ የሚባለው ወዳጃችን ነው እኮ ብሉይ ኪዳን ውስጥ መምህር በረከት ኮመንት ላይ ጽፈው ነውና ምን ተባለ? መምህር ብሉይ ኪዳን ውስጥ ማርያምን መፈለግ ድንቁርና ነው ብሎ ኮመንት ላይ ጽፈው እኮ ነው። ይኸው መምህር ዮሲያስ የሚባለው ወንድማችን ያው ኮመንት ላይ ስክሪንሻት አንትሽ የለጠፈው ማለት ነው። እስቲ ቆይ መምህር ላስገባቸው እኛም ዘመን እንበልና ግን እንደው ወንድማችን ዮሲ በ2 ሰዓት 21 ላይክ እና አንድ ኮመንት ከምታርክ ሐሳብን ለምን በውስጥ አትይዘው?
ኧረ ደውሎ ይንገራቸው እንጂ ለሀያው ሰው ደውሎ ይንገራቸው። ሰላም ሰላም ብያለሁ። መምህር ይቀጥሉ። እንኳን ደህና መጡ። እንዴ መምህር እንዴት ኖት? እንኳን ደህና መጡ። የሄሬኒዮስ ሪካፕቹሌሽን ቲዮሪ ተካደ ማለት ነው። ኧረ በጣም እንዲህ ሴቲቷ የተባለችው በሴቲቷና ሙሉ ነው እንጂ ሙሉ በቃ ብሉይ ኪዳን እመቤታችን ከሌለች ክርስቶስ ከማን እንደሚወለድ ነው የተነገረው። ክርስቶስ በየት በኩል እንደሚመጣ ነው የተነገረው። ታዲያ በጣም ነው የሚገርመው። ኢዮስያስ እንዴት እንደዚህ ይላል? ብዙ እንዳስተማረ ብዙ እንዳገለገለ ሲናገሩ ነበር እኮ ፕሮቴስታንት ቤት። እንትን በጣም ደግሞ የሚገርመው ኦኬ ቀጥል። ከዚህ በፊት ጴንጤ ስለነበር ማለት ነው የዛ ተጽዕኖ አሁን ሉተራን ሆኖ ራሱ በጣም ነው እየጎዳ ያለው። ይሄን ሰው የሚታየኝ ነገር ይሄ ነው። ሁሌ ችግር ሲፈጠርበት ወይ ጴንጤ ውስጥ ነው እየሄደ የሚደበቀውና ይሄን ያህል ጥላቻም አያስፈልግም። ትንሽዬ ብቻ ገልበጥ ማድረግ ነው የሚያስፈልገው መጽሐፍ ቅዱስ። በጣም ነው የሚገርመው። ኢቭን ዘርን እግዚአብሔር ዘርን ባያስቀርልን ኑሮ እንደ ሰዶም በሆን እንደ ገሞራም በመሰልን የሚለው ከእስራኤል የሚቀሩት ሪሚናንትስ ክርስቶስ በኋላ የሚወለድባቸው እሱን የሚቀበሉ ሚሽኑን የሚቀበሉ ሪሚናንት ስለነሱ የተነገረ ነው። እመቤታችን ከዚያ ውስጥ የለችም እያለን ነው። መምህር ቢያንስ ትንቢተ ኢሳይያስ እንዴት ይደርሳል? መምህር ሌላው ቢቀር ሁሉም ፕሮቴስታንት የሚስማማበት ነው። አሁን ይሄ ዘርን ባያስቀርልን የሚለው የእስራኤል ሪሚናንት ወደ አዲስ ኪዳን የገቡ ክርስቶስን የተቀበሉ ለሱ መሸጋገሪያ የሆኑ ሪሚናንቶች ራሱ አሉ። እንኳን እመቤታችን ድንግል ማርያም እናቱ የምትወልደው አይደለም ሐዋርያቱ የክርስቶስ ምንድነው የዚያ ሚሽን አስፈጻሚ የሆኑት አዲስ ኪዳንን ተቀብለው ለእስራኤልና ለአሕዛብ ሁሉ የሚተርፉት የእስራኤል ሪሚናንት እኮ በነቢያት ሁሉ ሲነገርላቸው የነበሩ ናቸው። ድንግል ማርያምማ ደግሞ የዚያ ሴንተሩ እኮ ነች። እንደ ከሷ የበለጠ ለክርስቶስ መምጣት ማን ያበረከታል? ያ አሁን እኮ ኮመንት ላይ ሪካፕቹሌሽኑን ራሱ ሄሬኒዮስን ጠቅሶ ሲያስተምር ነበር ደግሞ ተባለ። አሁን እንደዚህ ከሆነ በቃ የአቋም የእምነት ችግር አለባቸው ማለት ነው፣ እንደነዚህ አይነት ሰዎች ማለት ነው። እና በጣም ከባድ ነው። አሁን ግን ወንድሞቻችን ኖርማል ናቸው። አንዳንድ የሚናገሩት ነገር በጣም ራዲካል እየሆነ ነው ሆነው። በጣም የሚገርመው ትላንትና ጋዲ አንትሽ የለቀቀውን ነው ማህሌትና ምናምን የለቀቀችውን አይታችኋላ? እንደውም ግሩፕ ላይ አስቀምጣለሁ ብዬ ነበር። ለምሳሌ በአፖስቶሊክ ሰክሴሽን ተሳስታለች ሲሉ የነበሩ እና በዋናነት ሲመራው የነበረው እንግዲህ ወዳጃችን ከሆነ ጊዜ በፊት ምን ብሎ ነበር? በቃ ኦርቶዶክስን ልትጠይቁም ልትከራከሩ ማትችሉባት ጠንካራ ነገር አላት፣ አንደኛው አፖስቶሊክ ሰክሴሽን ነው ሲል የነበረ ነው። ምን አይነት እንደው የአቋም መዋዠቅና እንትን እንዳለባቸው እግዚአብሔር ያውቀው በእውነት። እና የሚያሳዝኑት ደግሞ ከስራ ያሉት ናቸው፣ ሾርት ሚሞሪ ናቸው ማለት ነው። ብሉይ ኪዳን ውስጥ ድንግል ማርያምን መፈለግ ድንቁርና ነው የሚለው ኮሜንት አይደለም በኦርቶዶክስ በካቶሊክ ምናምን አይደለም። እኔ በፕሮቴስታንት ኖርማል ቴዎሎጂ ራሱ ሊባል የሚገባው ንግግር አይመስለኝም። እንደው ጤነኛ የሆኑት ሰዎች በአዲስ ኪዳን ያለው ነገር ሁሉ በብሉይ ኪዳን መነሻ የለውም፣ ከብሉይ ኪዳን ያልተንደረደረ ነገር አለ፣ በድንገት በአዲስ ኪዳን ብቅ ያለ ነገር አለ ብለው ካመኑ እኮ ምንም ኢቭን ከፕሮቴስታንት ቴዎሎጂ ራሱ እየወጡ ነው። አሁን እኔ ሳየው ኢቭን ከሜንስትሪም ፕሮቴስታንት ቴዎሎጂ ራሱ እያፈነገጡ ነው። እስድሮስ አክሰፕት እያደረኩ ነበር ለምን መግባት እንዳልቻል ባይዘወይ መምህር ካልተሳሳትኩ ኦገስቲን እንግዲህ እነሱ ብዙ ጊዜ ለእምነታችን ራሱ ይጠቅመናል ብለው የሚጠቅሱት ወዳጃችን ሉትራን እንደመሆኑ
ንግስቲቱ የወርቅ ልብስ ተጎናጽፋና ተሸፋፍና በቀኝ ትቆማለች የሚለውን ባይዘው እኮ ለድንግል ማርያም ነው የሚሰጠው ራሱ ሲቲ ኦፍ ጋድ የሚለው ጽሑፉ ላይ ሊቁ አውግስጢኖስ ራሱ እንደ ምን ጥንታውያን አባቶች በአጠቃላይ በብሉይ ኪዳን ውስጥ የእመቤታችንን ምሳሌ ከድንግል ማርያም ድንግል በድንግልና ትወልዳለች የሚለው ለማን ሊናገሩት ነው ታዲያ? ለማን ሊሆን ነው? እነ ፕሮክለስ በደንብ ራሱ በጣም ከብሉይ ኪዳን እንትን እያሉ እንዳለ ሰጥተዋታል። ኧረ ይሄ በጣም ጽንፍ የሆነ በጣም ራዲካል የሆነ አካሄድ ነው በእውነቱ። ከዚህ እንኳ ተመለሱ ነው የምንላችሁ። ይሄ ለኦርቶዶክስ አይደለም ለፕሮቴስታንትም ቴዎሎጂ አያስኬድም። በሴት አንቀጽ ደግሞ ቅድም ሲወራ ነበረ። በሴት አንቀጽ ስለ ክርስቶስ የተነገሩ ትንቢቶች የሉም በብሉይ ኪዳን? በጣም ብዙ አሉ እኮ። ለምሳሌ ዋናው በአርዮስ እና በቅዱስ አትናቴዎስ በኒቅያ ጉባኤ ሲያነጋግር የነበረው የጥበብ ጉዳይ አይደለ? መጽሐፈ ምሳሌ ምዕራፍ 8 ያለው እሰማለሁ ይሰማል መምህር። መጽሐፈ ምሳሌ ምዕራፍ 8 እኮ ነው ዋናው የኒቅያ ጉባኤ ያስጠራው ዋናው መከራከሪያ የነበረው መጽሐፈ ምሳሌ ምዕራፍ 8 ያለው ነው። እና የመንገዱ መጀመሪያ አደረገኝ መጀመሪያ ፈጠረኝ አለች ጥበብ ስለሚል ክርስቶስ ፍጡር ነው ብሎ ነው የተነሳው አርዮስ። እነ ቅዱስ አትናቴዎስ ግን አይ በሴት አንቀጽ ስለተጻፈ ይሄ ስለ ክርስቶስ አይደለም ብለዋል። እንዴ በእነሱ ሎጂክ እኮ ከሆነ እንደውም አጭሩ መንገድ አይ ክርስቶስ ሴት ስላልሆነ እዚህ ጋር ደግሞ ጥበብ በሴት አንቀጽ ፈጠረኝ አለች ስለሆነ የሚለው በቃ ይሄ እንደውም ስለ ክርስቶስ አይደለም ብለዋል። አልካዱም። ምንድን ነው ያሉት? አይ ይሄ ስለ ኢንካርኔሽን ነው ብለው ነው ያስረዱት። ግን ጥበብ የተባለ ክርስቶስ መሆኑን አልካዱም። ለምን? ሐዋርያው ቅዱስ ጳውሎስ ራሱ ጥበብ ኢየሱስ ክርስቶስ የእግዚአብሔር ጥበቡ ነው ብሏል። ዩሲ በብሉይ ኪዳን ጥበብ እንዲሆነች ተብላ በሴት አንቀጽ የተነገረችው ይሄ ዊዝደም እውቀት ምናምን በብሉይ ኪዳን በሴት አንቀጽ መስራት የተለመደ ነው። ሶፊያ ለምሳሌ በግሪክ እኮ ሶፊያ ጥበብ የሴት አንቀጽ ነው። ሶፊያ እያለ የሚጨርስ የግሪክ እንትኖች ስሞች የሴት አንቀጽ ናቸው። ግን ጥበብ እንደዛ ስለተባለች በሴፕቱአጅንት በሰብዓ ሊቃናት በሌሎች መጽሐፍት እንደዚያ ተብላ ስለተነገረች በኋላ ሲተረጎም ቅዱስ ጳውሎስ ጥበብ ግን ክርስቶስ ነው ብሎ ተርጉሞታል ማለት ነው። ይህም የማዕዘን ድንጋይ በሴት በብሉይ ኪዳን ተነገረ። በኋላ የማዕዘኑ ድንጋይ ክርስቶስ ነው አለ ጳውሎስ። እንደዚህ አይነት ፓራራሊዝም አለ በብሉይ ኪዳን በሴት አንቀጽ የተነገሩ ትንቢቶች የእስራኤል ልማድ የቋንቋ ይሄ የቋንቋ እንትን እኮ ነው። የቋንቋው ሕግ ነው። ቋንቋ ለምሳሌ እኛ ሀገርን በሴት አንቀጽ እንጠራለን፣ ግን ሀገር ሴት ነች ማለት አይደለም። በቃ ስምምነት ነው። እንደዛ ነው። እና እንደው በጣም ይሄ በጣም ቤዚክ የሆነ የመጽሐፍ ቅዱስ እውቀት እኮ ነው። መጽሐፍ ቅዱስን የሚያጠና ሰው ስለ ክርስቶስ በብሉይ ኪዳን የተነገሩ ትንቢቶችን ትንሽ ያየ ሰው በሴትም በአንቀጽም በሴትም በወንድም አንቀጽ የተጠሩ አሉ። በኋላ ግን መጨረሻ ላይ ያው ስለ ክርስቶስ ሲነገሩ ሚስጥራቸው ያው ክርስቶስ መጨረሻ ላይ ወንድ ልጅ ትወልዳለች ስለተባለ በኋላ ለእሱ ሲነገሩ በወንድ ይነገራሉ። በአዲስ ኪዳን ፍጻሜያቸው ማለት ነው። ቅዱስ ጳውሎስ ጥበብ ግን ክርስቶስ ነው የእግዚአብሔር ጥበቡ ክርስቶስ ነው ብሎ ሲናገር አሁን በወንድ አንቀጽ ይቀይረዋል ፍጻሜው ላይ ማለት ነው። በብሉይ ኪዳን ግን በትንቢት ደረጃ ጥበብ በሴት አንቀጽ ትነገር ነበረ እና እንዲህ አይነት ነገሮች ይኖራሉ እና ይህንን እንደ ኢሹ ማንሳት በጣም ነው የሚገርመው። በሉ እሺ እሺ መምሬ ቃልት ያሰማልን፣ እግዚአብሔር ያክብርልን። ሳትወጡ አንድ ነገር ልበላችሁና እኔ እያየው ነበረ እና ላይቭ ላይ ነበርኩና እዚህም ኮሜንት ላይ እያየው ነበረ እና 2000 እትም ላይ ነው ይሄ እንትን በሴት አንቀጽ ቢል የተቀጠለው እና ከዛ በፊት ያለው መጽሐፍ ቅዱስ እንደዛ አይልም ነው እያለ የነበረው እና የዚህን ጭብጥ ብላ ግራ የገባችሁ ሰዎች ካሉ ብታሳዩቸው እንጂ ከነዚህ ጋር መወያየት አሁን ጋዲ ያነሳው ሀሳብ ላይ ዮሲያስ ሲጽፍ ራሱ ነው ሪፕላይ አድርጌለታለሁ። ከእናንተ የተማርኩ ልጅ ራሱ እናንተ እንኳን አትመጥኗችሁ እኛ እየመለስንላችሁ ነው አይዟችሁ
ኢሳያስ 7:14 ላይ ድንግል ትጸንሳለች የሚለውን እኔ ሪፕላይ አድርጌለታለሁ። አንተ ሪፕላይ ስላላየው ነው እንጂና እናንተ እኛን በቃቸዋለን ለማለት ነው። እና ከዛ በፊት ከ2000 በፊት የነበረው መጽሐፍ ቅዱስ ምን እንደሚል ምናልባት ካስረዳችሁ እሱ ነው ትንሽ ህዝቡ ግር እያደረገው የመጣውና ለእመቤታችን ለመስጠት ፈልገው ነው በሴት አንቀጽ የቀየሩት 2000 እትም ላይ እንጂ ከዛ በፊት ያለው በወንድ አንቀጽ ላይ የተጻፈው ነው ኮምፕሌን ያደረጉት ማለት ነው። እሱን ለማለት ነው። እና አንዳንድ ኦርቶዶክሳውያን አሉ እየገቡ የማይሆን ነገር የሚያወሩትና ፕሊስ አንድ ቀን ዝም ብላችሁ ሀሳብ ብትሄዱበት በቂ እውቀት ሳይኖራቸው ምናምን እንትን ባይሉ ማለት ነው። አንቺ እናቱ ይቅርታ። ኧረ ችግር የለውም። ያ እንደተባለ የብሉይ ኪዳኑ ነው የትኛውን ነው ያሉት? አሁን ተቀየረ። የብሉይ ኪዳኑ ኖ አይደለም። 2000 እትም ላይ ያለው ይሄ መዝሙረ ዳዊት ላይ ራሱ ያለው ከ2000 በፊት መጽሐፍ ቅዱስ ሙሉ የታተመው መጽሐፍ ቅዱስ የ2000 እትም አለ አይደል? ከዛ በፊት ላይ ያለው መዝሙረ ዳዊት ፓርቱ ራሱ በሴት አንቀጽ አልነበረም ነው እያሉ ያሉትና አሁን ይሄ እንትኑን ማየት ያስፈልጋል እኮ አሁን የኛ የግዕዙ ከግዕዙ ሲተረጎም የግዕዙ ባይዘወይ ሴፕቱአጀንት ነው ብሉይ ኪዳኑ። አማርኛው ደግሞ በፊት የነበረው ከዕብራይስጥ የተተረጎመው እና ሴፕቱአጀንት እና የዕብራይስጡ እንዲህ አይነት ልዩነቶች አሉት። የ2000 ከሴፕቱአጀንት ከግሪኩ ከግዕዙ ስለተተረጎመ እንደዚህ አይነት ሊሆን ይችላል። ለምሳሌ ይሄ ሌላ መዝሙር እኮ አለ። አንድ መዝሙር መሰረቶቹ የተቀደሱ ተራሮች ናቸው የሚለውና መሰረቶቹ የሚል እና እነዚህ በሴፕቱአጀንት በሰበው ሊቃናት እና በዚህ ማሶራይት የዕብራይስጡ እነሱ ፕሮቴስታንቶች የሚተረጉሙበት እንደዚህ አይነት ልዩነቶች ስላላቸው ከዚያ የመጣ ልዩነት ነው። ግን የሰበው ሊቃናት ትክክል አይደለም፣ የዕብራይስጡ ትክክል ነው ማለት አይቻልም። እንዲህ አይነት ልዩነቶች እንደ ልዩነት ይታያሉ እንጂ ሰበው ሊቃናት እንደው ሐዋርያት ሲጠቀሙት የነበረው በአብዛኛው ሰበው ሊቃናት ነው እኮ። በአዲስ ኪዳን ሲጠቀስ የነበረው ሰበው ሊቃናት ነው እና ከቨርዥን ልዩነት ሊሆን ይችላል። እሱን ማጣራት ይኖርብናል። ግን ከቨርዥን ልዩነት ሊሆን ይችላል። የተተረጎሙበት ቨርዥን ከሰበው ሊቃናትና ከዕብራይስጡ ሲተረጎም እንዲህ አይነት ልዩነት ሊኖር ይችላል። እሺ ወረደ በቃ። እና የእንትኑ ልዩነት ነው። አሁን ከሰባው ሊቃናት ወይም ደግሞ ከማዞሬቲኩ ሲተረጎም የትርጉም ልዩነት ሊኖር ይችላል። እሱ በቃ የትርጉም ልዩነቶች ያን እንትን አያመጡም። ሁለተኛ ነገር ደግሞ ክፍሉንም አውዱንም መመልከት ያስፈልጋል ነው። ሶስተኛ ነገር ደግሞ ለማርያም ለመስጠት ፈልገው ነው ካሉ ኦኬ የሰጠንበትን ክፍል ያምጡ። በዚህ ጊዜ ይኸው እንደዚህ አድርገውት ለማርያም ነው የሰጡት ካሉ ያንን ክፍል ማምጣት ነው። ይሄንን ቀይራችሁ ለማርያም ሰጥታችኋል ያሉበትን ክፍል ማምጣት ማለት ነው። እና ያ ነው እንጂ እንደዚህ ዝም ብሎ በጥላቻ ብቻ ባንመራ አሪፍ ነው ነው። የማዕዘን ራስ ሁሉም ኮርነር ስቶን መሆን አይችልም። ሁሉም የማዕዘን ያሏችሁ ድንጋዮች እንዳለ ተሰብስበው የማዕዘን ራስ መሆን አይችሉም። መመረጥ አለበት፣ ልዩ መሆን አለበት ከሌላው ድንጋይ ማለት ነው። አሁን የማዕዘን ራስ ቲዎሪ ይሄ ነው። ሁሉም መሆን ስለማይችል ሁሉም አዳኝ ነው አይደለም። ክርስቶስ ብቻ ይሆናል ማለት ነው። እሺ ሁሉም ቤዛ መሆን አይችልም። ሁሉም ብሉይንና አዲሱን አይሁድንና አሕዛብን ኃጢአተኛውና ጻድቁን ሊያጋጥም አይችልም። እና ይህን ሊያደርግ የቻለ ማን ነው? ክርስቶስ ነው። ለዛ ነው የናቋት ድንጋይ። ለዛ ነው ሐዋርያ ሥራ ላይ ይህንን ይጠቅስና እናንተ ንቃችሁ የሰቀላችሁት ሐዋርያ ሥራ ምዕራፍ 4 ላይ በቃ እሱ የማዕዘን ራስ ሆነ ይላል። ስለዚህ ክርስቶስ የማዕዘን ራስ ሆነ። ልክ ለክርስቶስ ሲነገር ክርስቶስ በጾታ ልንነግረው ስለ ክርስቶስ ልንናገር ስለምንችል እስቲል ስለ ክርስቶስ የሚነገረውን በጾታ እንናገረዋለን ማለት ነው። ወንድ አድርገን ማለት ነው። እስቲ የማዕዘኑ ራስ መጀመሪያ ለማርያም የተነገረ ነው ብሎ እኮ ነው ነበር እኮ መጀመሪያ ላይ ራሱ። ልክ እኛ ስንገባ ለማርያም ሳይሆን በቃ ቃሉ በሴት አንቀጽ ተቀመጠ አለ። እኛ ዋናው ቃሉ በሴት አንቀጽ ቢቀመጥም
ግን አንድምታችንም ለክርስቶስ ነው የሚፈታው። ቃሏ ብቻ ለምሳሌ እብን የሚለው ልክ እንደዛው በሴት አንቀጽ ብቻ ነው። በቃ በሴት አንቀጽ ተቀመጠ ማለት ግን ይህን ወስዶ ለእመቤታችን ወይ ሌላ የፈታ የለም። ይሄ የተፈታው ለክርስቶስ ነው። እሱ ወስዶ ሴት ነች፣ በቃ ለሴት ነው። እንደዛ ከሆነ ከላይ ያለውን እንደዛ አድርጎ ነው የሚፈታው ማለት ነው። እሱ ራሱ ከላይም ከስርም ለምሳሌ የእግዚአብሔር ቀኝ ከፍ ከፍ አደረገችኝ፣ የእግዚአብሔር ደጅ ተብላ የተጠራችው ይቺ ቀን የተባለችው ማርያም አድርጎ ነው የሚፈታው። እንደዛ ከሆነ ራሱ ላይ አለ ባይዘው ይሄ ማለት የራሱ ትርጉም ላይም አለ። እንደዛ አይደለም እንደተባለው ለእመቤታችን አንድም ቦታ የሰጠንበት አንድም ቦታ በቤተ ክርስቲያናችን አንድም ቦታ ለእመቤታችን የሰጠንበት ክፍል የለም። የማዕዘኑን ራስ ማለት ነው። ግን በቃ ይሄ መጽሐፍ ሲጻፍ በቃ በሴት አንቀጽ ተጻፈ። አይ እንደው ለምን በሴት አንቀጽ ተጻፈ አንልም። እንግዲህ ተጻፈ። በቃ ከኦሪት ዘፍጥረት ጀምሮ በሴት አንቀጽ የተጻፉ ብዙ ነገር አለ። የእግዚአብሔር ምሕረት በሴት አንቀጽ ተጽፈዋል። ሀገር በሴት አንቀጽ ትጻፋለች። ኢየሩሳሌም፣ ምሕረቱ፣ ምድር፣ እነዚህ ሁሉ ድንጋይን ጨምሮ በቃ በሴት አንቀጽ ይጻፋሉ። ያ ማለት ግን ለማርያም ነው ማለት አይደለም። ነሰሰርሊ እያንዳንዱ ለማርያም ነው ማለት አይደለም። በሴት አንቀጽ ሲጻፍ በቃ ይሄኛው ክፍል በሴት አንቀጽ መሆኑን ማሳየት እንችላለን። ከዛ ግን ክርስቶስ እንደሆነ ደግሞ ትንቢቱ ተፈጽሞ አይተናል። አሁን ምንድነው ማድረግ ያለባቸው? የኔ ልክ እንደዚህ ሲሉ ኦኬ ትርጉሙን ብቻ ሳይሆን አንድምታውን ወይም ደግሞ ኮመንተሩን አውጥቶ ይኸው እስቲ ለዚህ ብላችኋል ብሎ መናገር ነው። ይሄ ዝም ብሎ ክስ ነው። አሁን የሰለችን ነገር በቃ እንዲሁ ዝም ብሎ ኦርቶዶክስ ላይ በቃ ያለምንም እውቀት ዝም ብሎ ክስ ነው የሚሰለቸው፣ ያስጠላል። ኤኒዌይስ ሲቀጥሉ ደግሞ ትንሽ እንትን አለ ግን ቀጥል። ድምፁን ነው ድምፅ ትንሽ አሁን ይሰማል። ኦኬ አይ መጀመሪያ እውነት ለመናገር እኔ አንዳንዴ ሁልጊዜ እንላለን በጣም እየወረዱ ነው። ከዕለት ወደ ዕለት ሰው እየቀነሰ እንዴት ይሄዳል? ቢያንስ ለመብሰል እንዴት አይሞክርም? እውነት ለመናገር ማለት ነው። እና መጻሕፍትን አንድ ሰው በቃ እንደው ድንጋይ ራሱ ጾታ አለው ብሎ ከሳቀ ምን ያክል አላዋቂነቱ እንዳሳቀው ነው ልትረዳ የሚገባው ማለት ነው። ኦኬ ስለ ጾታ ጉዳይ አይደለም። አዎ ሊንጉዊስቲካሊ ጾታ የሌላቸው አካላት ግን ግራማቲካሊ ሲጻፉ በጾታም ይጻፋሉ። በዕብራይስጡም በአማርኛውም በሴሜቲክ ላንጉጆች የታወቁ ጾታዎች አሉ። አሁን ለምሳሌ በዕብራይስጥ ምድር በሴት ጾታ ነው የምትጠራው። ሰማይ በወንድ ጾታ ነው የሚጠራው። ፀሐይ በወንድ ጾታ ነው፣ ጨረቃ በሴት ጾታ ነው። ድንጋይ በዕብራይስጡ በሴት ጾታ ነው። በቃ ፊሜናይን ናውን ነው የሚባለው። በናውን ደረጃ ፊሜናይን ነው። ኦኬ በሴት ጾታ ነው የሚጻፈው። ሶ ከዛ ቀጥለው የሚነገሩ ቨርቦችም ሊሆኑ ይችላሉ። ኦኬ ወርዶች ከሱ ቀጥለው ናውኑን ተከትለው ነው ጾታቸውን እንትን የሚሉት ማለት ነው፣ ኢንዲኬት የሚደረገው። ሶ እዚህ ክፍል ላይ ድንጋይ በሴት ጾታ ነው፣ አለቀ። እሱ በባይብል ሀብን መመልከት እንችላለን። በየትኛውም ስቴዲ ላይት ብሏል ዮኒ፣ ቅድምም እያነሳ ነበር። ስቴዲ ላይት የፕሮቴስታንት ኮሜንታሪ መጽሐፍ ነው፣ ዌብሳይት ነው። እነሱ ራሱ ያንን ክፍል በቃ በሴት ጾታ ነው፣ ፊሜናይን ጀንደር ነው። ኦኬ ጾታው ፊሜናይን ነው፣ በቃ አለቀ። ፊሜናይን ስለሆነ ጀንደሩ ግን ባይነሰሲቲ ለሴት ነው እየተነገረ ያለው ማለት ግን አይደለም። ለምሳሌ መጽሐፈ ምሳሌ ምዕራፍ 8 ከቁጥር 22 ጀምራችሁ ጥበብ ስለ ጥበብ የሚናገርበት ክፍል አለ አይደል? ጥበብን በምን ጾታ ነው የሚጠራት? በሴት ጾታ አይደል? ጥበብ እንዲያደረገች ምድርን መሰረተች ወይም ደግሞ ጥበብ ቤቷን ሰራች የሚሉ ቃላቶች ታገኛላችሁ። ጥበብ በሴት ጾታ ተጠቅሳለች። ጥበብ ግን ማን ነው? ክርስቶስ አይደል? ክርስቶስ እኮ ነው ጥበብ። ባይዘው ዓለም ከመፈጠሩ በፊት እኔ በዚያ ነበርኩ ብላ የምትናገረው ጥበብ እኮ ክርስቶስ ራሱ ነው። ለክርስቶስ ነው የሚሆነው። ግን ብሉይ ኪዳን መጽሐፈ ምሳሌ ግን ጥበብ በምንድን ነው? በሴት ጾታ ተጠራ። በሴት ጾታ ተጠራች ማለት ኦኬ ስለሌላ ሴት ነው፣ ለክርስቶስ እንዳልሆነ እናውቃለን። እኔ በጣም ነው
ሳፍር የነበረው እውነት ለመናገር እኮ ለሴት ነው የተነገረው። ስለዚህ ክርስቶስ ለክርስቶስ እንዳልሆነ እርግጠኞች ሆነናል። ማነች እቺ ሴት እያሉ ሲናገሩ ስለሰማሁ ጥበብ በሴት ተጠርታለች። ኦኬ ለክርስቶስ አይደለም ማለት ነው፣ ምክንያቱም በሴት ጾታ ስለተጠራ። ይህን ያክል በቃ ውርድ ማለት እኔ አይሮን ነው። ኦኬ በጣም አስቸጋሪ ነው እና ስለዚህ አንቀጹ ኢንዲኬት የሚያደርገው ይሄ ጾታ የጀንደር ነገር ሳይሆን ጾታ የሌላቸው ነገሮች ራሱ ወይ ዘር ፊሜናይን ወይም ደግሞ ማስኩላይን ተደርገው በቋንቋ ደረጃ ሊጠሩ ይችላሉ። ምድር አሁን ለምሳሌ ቅድም በግፍ ተሞላ ሳይሆን ተሞላች ነው የሚባለው በዕብራይስጡ። ኦኬ በአንዳንድ ቋንቋዎች ደግሞ በወንድ ጾታ ሊጠራ ይችላል ምድር ማለት ሶ ኢትስ ናት አባውት ኤ ጀንደር ኢትስ ላንጉጅ ማለት ነው። የቋንቋ ጉዳይ ነው የሚሆነው ማለት ነው። የቋንቋው ስልት አጻጻፍ ወይም ደግሞ አጠቃቀም ነው የሚሆነው። ጾታ የሚመድባቸው አሉ፣ ጾታ የሌላቸው ደግሞ ኒውትራል ጀንደር ደግሞ የሚጠሩ ነገሮች ሊኖሩ ይችላሉ። ሶ ከዛ አንጻር ድንጋይ ወይም ደግሞ ኢብን ሲል ነበረ ናቲ፣ እብን ነው የሚባለው። እብን ሴት ጾታ ነው። ሶ ከሱ ቀጥሎ የሚነገረው ሁሉ በዛ ጾታ ነው፣ በናውኑ ጾታ ነው እየተጻፈ ወይም ደግሞ እየተነገረ የሚሄደው ማለት ሰው የናቋት ነው የሚሄደው። ስለ ድንጋይዋ ስለሆነ እየተወራ ያለው ድንጋይ በሴቷ ነው። ስለዚህ የናቁት አይደለም። በሴት ናውኑ ሴት ሆኖ ቨርቡ ወይም ደግሞ ገላጩ ፕሪዲኬቱ ወንድ ሊሆን አይችልም። ኦኬ ናውኑን ተከትሎ ነው የሚሄደው። ስለዚህ ድንጋይዋን የማዕዘን ድንጋይዋ የናቋት ነው የሚሆነው ማለት ነው። ኦኬ ሶ እንደዛ እያለ እስከታች ድረስ ሀሳቡ ራሱ ወይም ደግሞ አውዱን ይዘን ስንከተል ራሱ በሴት ጾታ እየተናገረ ስለሚሄድ ከዛ አንጻር መጽሐፉ ምንም ችግር የለበትም። ኦኬ መጽሐፉ ችግር የለበትም ማለት ነው። ይሄን ለማለት ነው። ቀጥሉ። ቃሌት ያሰማልን ያዋዲ ጋዲ ጋይስ ምን እንትን ላይ እንትን ማፍሰስ ያው ርዕሱን በእርግጥ በተነሳው ቶፒክ ላይ ድንጋይ የሚል ቃል አለና ያው ግብርን ስለሚገልጽ እንደዚህ አይነት ነገር ላይ ውሃ ማፍሰስ እኮ እንደው የሆነ የከንቱ ልፋት ነው። ያው ውሸታቸው እናንተ ናቸው ሁሌ ስለሆነ ምንም ያው ጠፍቶ ነው እኮ አሁን እኮ ጠፋ። ስለዚህ ህትመት ላይ ነው፣ ህትመት ላይ ጥያቄ እየተነሳ ስለሆነ እሱም ደግሞ ያው በስርዓት ወንድሞች እንደመለሱት በደንብ ተብራርቶ ተመልሷል። ኤኒዌይ ስለዚህ ጭሱ ባይሆን እኔ እንደውም አሁን ናቱም ዮሐዴም ዮኒም ቅድም ገብተ በስርዓት ግልጽ ነው ሐሳቡ። ሰው ለዚህ ይሄን ለማድረግ አሰባችሁ ነው ተብሎ ሰው አይከሰስም። እንዲህ ብላችኋል ሌላ ቦታ ላይ ቅድም ናቱ እንዳለው ወይ አንድምታችን አለ ኦኬ፣ ወይ ኮሜንታሪ ላይ ወይ ምን ላይ ለሷ ተብሎ ተፈቷል ኦር ለሷም ሊሆን ይችላል ተብሎ የተጻፈ ነገር ካለ ሰው እሱ ማስረጃ አምጥቶ ሊወያይ ይችላል። እና እንዲህ ስላሰባችሁ ነው ለሷ ልታደርጉ ስላሰባችሁ ነው ተብሎ ሰው እንዴት አርጊውመንት ቢልድ ያደርጋል? ይሄ እኮ በጣም በቃ የመውረድ ጥግ ነው። ይቅርታ አድርጉልኝና እና አትሊስት ኢንተሌክቹዋል ከሆኑ ሰዎች ጋር ዲስከሽን ማድረግ ጥሩ ነው። እንደው አስዬ ቤት የሚገቡ ሰዎች ብዙ ጊዜ ይቅርታ አድርጉልኝና ዮኒ ይሰማል አይደል? ይሰማል። ይቅርታ አስቼም ያው ታውቀዋለህ፣ ድንገት የሆነ ነገር ላይ አውራ ሲባል አካሄድ ለማውራት ነው የሚገባው ብዙ ጊዜና እዛም ቤት ብዙ ጊዜ አካሄድ ለሚያወሩ ሰዎች ናቸውና በዚህ ደረጃ አንተ ማለት አያስፈልግም። አሁን ይሄ ባይሆን እኔ እንደውም ማለት ነው አንተሽ አለ የቀድሙን ስክሪንሾት እስቲ ለጠፈልን። እንደውም እኔ ቴዎሎጂ ማስተርስ የሚማሩ ሰዎች የት እንደሚማሩ ነው እና መግባት የሚፈልግ ካለ አንድ ቁጥር ይጻፍልን። ዮኒ ምንድነው ዮኒ ሐሳብህ? መወያየት የሚፈልግ ሰው ካለ አንድ ቁጥር ይላክና ይግባ። ኢዮሲ ግን እንዳይረሳው ይሄን ቃሉን በገባበት ቤት ነው የምንጠይቀው። አረ በጣም እንዲህ ምንድን የሚባል ነገር አለ መሰላችሁ? በፍልስፍናው አንድ ሰው በውይይት ልክ ሲሸነፍ ማለት ነው፣ ልክ ውይይቱ ሲያበቃ ስድብ እና ዘለፋ ምናምን የተሸናፊው መሳሪያ ነው ይባላል። እና እንደዛ አይነት ነገር ነው አሁን እያየንባቸው ያሉት ማለት ነው። አንድ እንቁርና ነው እንዲህ ነው እዚህ ታሪክ ውስጥ ከገቡ በቃ የሽንፈታቸው እንትን ነው እንዲህ
መግባት ይፈልግ ካለ ገስ እቀበላለሁ። እና ዮኒ እና እንዴት ነው መምርዬ? ተጠፋፋን እኮ አለው እውነቱ። ትንሽ አንዳንድ ቢዚ የሚያደርግ ነገር ይኖራል። እናንተ እንኳ ደህና እየሰራችሁ ነው፣ በርቱልን። ኧረ እኛም ጠፍተናል እንደው ማለት ይቻላል። ያው ትንሽ የኑሮም ውጣ ውረድ ይኖራል፣ ቢዚ የሚያደርግ ነገር። ትክክል ትክክል። እና እንዴ የመጽሐፍ ቅዱስ ትርጉም ላይ ባይዘዎች ሰዎች ማየት ያለባቸው በተለይ የብሉይ ኪዳን ሶርሱ የዕብራይስጥ ብቻ አይደለም፣ የሰባ ሊቃናትም አለ እና የሰባ ሊቃናቱና የዚህ አንዳንድ የትርጉም ልዩነቶች መሰረታዊ ያልሆኑ ልዩነቶች ሊገኙ ይችላሉ። ለምሳሌ አንዳንድ መዝሙራት ላይ ጽድቅ ተብሎ እዛ የዕብራይስጡ ላይ ጽድቅ ተብሎ የተተረጎመው የሰባው ሊቃናቱም የኛ መዝሙረ ዳዊትም ላይ ምሕረት ተብሎ ተተርጉሞ ልታገኙ ትችላላችሁ። አሁን አንድ ሰው መጥቶ እንዴት ምሕረት ይባላል ጽድቅ የሚል ቃል ራሱ እያለ ቢል ሰባው ሊቃናት ግሪኩ ጽድቅ የሚለውን ቃል በሁለት ቃል ነው የሚተረጉመው። አንደኛ ራሱ ጽድቅ ጀስቲስ ብሎ፣ ሁለተኛው ደግሞ መርሲ ብሎ በሁለት የግሪክ ቃል ነው የሚተረጉመው ማለት ነው። ስለዚህ ቀጥታ ከዚያ ሲተረጎም የኛ ከሰባው ሊቃናት ከግሪኩ ሰባው ሊቃናት ሲተረጎም የአይነት ልዩነት ይኖራል እና ይሄ ደግሞ በጣም በመጽሐፍ ቅዱስ ሊቃውንት ዘንድ የሚታወቅ ነው። የሰባው ሊቃናት ትርጉም ኦቶሪቴቲቭ ነው። በተለይ ለክርስቲያን ቸርች ችግር ይፈጠራል ማለት ነው። ሐዋርያት ራሱ ትክክለኛ ያልሆነ ቨርዥን ነው ሲጠቀሙ የነበረ ወደሚል ስለሚወስድ ማለት ነው። እና እንደውም ይህንን ማየት ያስፈልጋል። መዝሙር 117 ነው በሴብቶ አጀንት የሚሆነው ማለት ነው። 118 በዚህኛው እና እሱ ላይ ግሪኩን ምናምን እናየዋለን። ግን ቤዚካሊ ግን እንደ ሄርሜኔቲክስ እንደ መጽሐፍ ቅዱስ ትርጉም ምንም ልዩነት አያመጣም። ምክንያቱም ስለ ክርስቶስ በሴት አንቀጽ የተነገሩ ብዙ ትንቢቶች ስለነበሩ ድንጋዩ በሴትም ሆነ በወንድም ሆነ ተነገረ፣ ዋናው የማዕዘን ራስ ክርስቶስ ነው ተብሎ በአዲስ ኪዳን ተተርጉሟል። ቤተክርስቲያናችን ላይ እኮ እንደዛ ነው የሚል አይደለ? ናታንም ይሄ እንትን ላይ ሞገስነ ወክብረነ ሰዓታት ላይ ሞገስነ ወክብረነ ውእቱ ኢየሱስ ክርስቶስ እብነ ሕይወት ርዕሰ ማዕዘንት ነው የሚለው። ሞገሳችንና ክብራችን ይህ ሰዓታት ምስጋና እንግዲህ ቤተክርስቲያን በየቀኑ የምትለው ነው። ሞገሳችንና ክብራችን እርሱ ኢየሱስ ክርስቶስ ነው። የሕይወት ድንጋይ የማዕዘን ራስ እሱ ነው፣ እሱ ኢየሱስ ክርስቶስ ነው ብላ ነው የምታመሰግነው ማለት ነው። እና እንደዛ ነው በሉ ወንድሞች። ዛሬ ሰንበት ነው፣ እረፍትም ሊሆን ይችላል። እሺ መምሬ ቃልት ያሰማልን። ዮኒ እንዴት ኖት አለቃ? አለን እንዴት ነህ? በቃ ከጨረስን እንትን አጠቃ አይ ምን አጠቃልለዋለሁ። በቃ ታች ያላችሁ እንኳን አደረሳችሁ ምናምን ያው ጨርሰናል።